ደግሰው ዛሬ ፋሲካ ነው። ደግሰው ዛሬ ፋሲካ እስክስ የኔ አበባ የኔ አበባ የኔ ወርቅ ሀይሚሻ ማለት ነው። ሁሉ እዚህ ምድር ላይ የተባለ ነገር ሁሉ ይገባሻል። አንጀት እንባዬ እንደመጣ የጻፈችውን አይታችኋል። በስመ አብ እኔና ቡቡ ከብዙ ውጣ ውረድ በኋላ ህልማችን ተሳክቷል አለች የኔ እናት። እንዲው ምን ላድርግሽ? እንዲው እንኳን ተሳካልሽ። ደግሞ እንዴት አባታችሁ ነው የምታምሩት! ወይኔ ዛሬ ጉዴ! ዛሬ ብሩክ ብለቃት በዛው ይዛሃት ግባ። በጣም ነው የምታምረው። በስመ አብ እና በጣም ነበረ ስጠብቅ ነበረ ማለት ነው። እና በጣም ነበረ ፍፄም አለ ቦስም ይፍታም አለ ሀብትሽም አለ የቡቡ ወንድም ማለት ነው። እና በጣም ከኋላ ከካሜራ ጀርባ ራሱ ብዙ ሰው ያለ ይመስለኛል ማለት ነው። እንደ ፕሮግራሙ ሲታይ ሀይሚሻ በጣም ነው ያማረባት። የኔ ልዕልት፣ የኔ የሴት ወይዘሮ፣ በቃ የሴት ወይዘሮ ማለት የሆነ የኔ ደርባባ ሴት ማለት። ቀሚሱ ደግሞ እንዴት አባቷ ነው የሚያምርባት! በስላሴ ስም ማለት ነው። እና እኔማ ይሄ በቃ አስባችሁ ሁን ብላችሁ ተዘጋጅታችሁበት ነው የሚመስሉ። በጣም ነው የሚያምርባችሁ እውነት በኢየሱስ ስም ማለት ነው። እና ምን ብዬ እንደምነግራችሁ አላውቅም። የእውነት በጣም ነው የምታምሩት የእውነት ለመናገር ማለት ነው። ብቻ እግዚአብሔር ይመስገን። እውነት ነው። በጣም ብዙ ነገሮች አልፋችሁ እዚህ ደረሳችሁ። ጭቅጭቅ፣ ቡጥቡጥ፣ ጫጫታ በጣም ሳይበግራችሁ፣ የሰው ወሬ ሳይበግራችሁ፣ ሰው እናንተን ለማጣላት ብዙ ሄደ፣ ብዙ ለፋ፣ ምን አለ ምናምን፣ ብዙ በዛም አልተሳካለትም ምናምን ማለት ነው። እና ብቻ እግዚአብሔር ክብሩን እሱ ሁሉ ይሰድ ነው የሚባለው አይደለ እንጂ ሌላ ምን ምለው ነገር የለም። ብቻ ተመስገን ነው። ሌላ እግዚአብሔር ሁሉም ሲፈቀድ ሲሆን ነው የሚያምረው። እና ብቻ እግዚአብሔር እውነት የልባችሁን መሻት ሁሉ ሲሙላላችሁ ነው የሚለው። በጣም ነው ደስ ያለን። የእውነት እኛ በጣም ለእናንተ በጣም ስለ እናንተ በጣም እንጨነቃለን። ስለ እናንተ በጣም እናስባለን። እና ከዛም አልፎ ደግሞ ሀይሚ በጣም የምንወዳት የምናከብራት ናት ለኛ ማለት ነው። እና የእውነት በስመ አብ እንዴት እንዳለች ታውቃላችሁ? እኔና ቡቡ ሀ ብለን የጀመርንባት ቀን ለብዙ ደስታዎች ለብዙ ውጣ ውረዶች የተጨነቅንበት ቀን ተመስገን። ዛሬ ማታን ማንም እንዳይቀር ይላችሁ በቀሩዋ ኧረ ምነው እያለን በቃ እሺ መቀረት የለበትም ማለት ነው። እና በስመ አብ የኔ ሴት ማንም ላንቺ ዓለም ላይ ያለው ደስታ ሁሉ ይገባሻል። እንደ ልጅ ከልጅነትሽ ሀይሚ ማለት ምን ብዬ እያየኋት ያደገች ልጅ ናት ማለት። እኔ በጣም በብዙ ታላቋ ነኝ። እና የልጅ አስተዋይ፣ የልጅ ቁም ነገረኛ። ምነው እኔ በፊት ባወቅኩሽ ኖሮ ማለት እንደዚህ እናንተን በመጀመሪያ በፊት ወደ ሶሻል ሚዲያ ሳትመጡ በፊት ባወቅኩሽ ኖሮ እና በጣም ብዙ ትምህርት በወሰድኩብሽ ነበር። አስተሳሰብሽና እድሜሽ በፍጹም የማይገናኝ በጭራሽ ማለት ነው። እና በጣም ነው የምታምሩት የእውነት ለመናገር ማለት ነው። እና ያንቺ ውጤት ነው ብሩክ እዚህ ላይ የመድረሻ ውጤት ያንቺ ነሽ። ለምን ሁሌም እኛ ክሬዲትሽን አናሳጣብሽም ሀይሚሻ ማለት ነው። እሱም ይናገራል። በጣም ሀይሚ ስትመጣ ወደ ህይወቴ ብዙ በረከቶች መጥቷል። ብዙ ነገሮችን የስኬቴ መንገድ እንትን ብሏል። የሚናገረው ነገር ቡቡ ደስ የሚለኝ ባህሪው ብሩኬ በቃ ደስ ይናገራል። ሲጣሉ እንኳን ሁል ጊዜም የሀይሜን መልካም ነገር ደስታ የሚፈልግ ሰው ነው እውነት ለመናገር ማለት ነው። እምቧዬ መጣ እንደዛ ብላ ስትጽፍ ማለት ነው። እና አስባችሁታል? ትናንት ከሙሽካ ባይታረቁ ኖሮ ዛሬ ይሄ ቀን አይከበርም ነበር። ሌላ ቀን ነበር። እና ብቻ የአንቺን ደስታ የሚያደፈርሰው ሁሉ ብቻ እግዚአብሔር እዛ ይጣለው። የእውነት በቃ ይጣለው። ሌላ ምንም አልልም። እና ፍፄን ሳየው እንዴት እንደሳኩ የምታፈቅራት ልጅ ልትሞሸርብን በወደ እያልክ ማለት ነው። እና ያው ጀስት እንደ ፕራንክ ነው። ግን ያው አንዳንድ ጊዜ መቀለድ ምናምን ፍፄ ይቃጠላል ማለት ነው። የእውነት በጣም በቃ ምን ብዬ ልንገራችሁ። ብቻ በጣም ደስ የምትል ማለት ይሄ በቃ የጋሽ የልጅ ኩራት ነች። ቀብረር ያለሽ ምን ብዬ ነሽ ጎበዝ
በቃ እግዚአብሔር ጅማሬያችሁን ያሳይ። በቃ እግዚአብሔር ጅማሬያችሁን ሳይሆን የሰው ልጅ ሁሉም ነገር መጨረሻው ሲያምር ነው ደስ የሚለው። እነዚህ አራቱ ልጆች መተው ብቻ የምፈልጉት ነገር ተሳክቶላችሁ እና በቃ ብሩኬም እግዚአብሔርን ይመስገን ቁጥብ ሰው ነው። ያው እኛ የሚያናደን በፕራንክ ነው እንጂ በሌላ ነገር አይደለም እንጂ በእውነት በፕራንክ ምን የሚያናደው እንጂ ብሩክነትም ስነ ስርዓት ያለው ልጅ ነው። በጣም ዲሲፕሊን ያለው ልጅ ነው። ለሴት ልጅ ክብር ያለው ልጅ ነው። አብሶ እናቱን በጣም የሚወድ ሰው ነው እና እኔማ ስንቴ እንዳየሁት ፎቶን በህልሜ ነው በአይኔ ነው እያልኩ ማለት ነው። እና ህርም ነው ምነው ምነው እኔ ዘፈን አልችልበትም እንጂ ማለት ብችልበት ኧረ ጎበዝ ናና እኔ ብችል ዘፈን ነበር። ምንድን ነበር የሚባለው? አረ ነገሩኝ ምንድን ነው? በቃ በስመ አብ ወልድ እንዴ ደግሞ ረጅም ናት። በስመ አብ ቡዱግ ላይ እኮ ልደርስበት ትንሽ ነው የቀረው። ትከሻው ላይ ደፋ ብላለች ማለት ነው። እና ቀሚሱ ልብሱን በጣም ነው የወደድኩት። የእውነት በስመ አብ በእናትህ። አይ የኔ አዳም ግን የነክ